ገንዘባችሁን በሚጨምር ንብረት ላይ መዋል ከአንድ ብልህ ወይም ደግሞ ከአንድ አስተዋይ ሰው የሚጠበቅ ነው። ታዲያ ቴምር ፕሮፐርቲስ ደግሞ ለአንድ ብልህ ወይም ደግሞ ለአንድ አስተዋይ ሰው የሚሆን ትልልቅ ቅናሾችን ይዘን መጠናል። የት ካላችሁ ደግሞ ከአያት አደባባይ በቅርብ ርቀት ላይ የሚገኘው ወይም ደግሞ አያት ጸበል በሚወስደው መንገድ ላይ በካሬ 61500 ብር እየሸጥን እንገኛለን። ይህ ደግሞ ለጥቂት ጊዜ ነው የሚቆየው። ምናልባት ደግሞ ቤት የመግዛት ሀሳብ ካላችሁ ይህ አጋጣሚ አያመልጣችሁ ማለት ፈልጋለሁ። በዋናነት ይህ የጋራ መኖሪያ ህንጻ ከባለ ሁለትና ባለ 3 መኝታ ቤቶች ናቸው ያሉት። አሁን ላይ ግን አቬሌብል ወይም ደግሞ አሁን ላይ ያሉ እንትኖች ባለ 3 መኝታ ቤቶች ናቸው። ከ106 ካሬ ጀምሮ 106፣ 108 እንዲሁም 119 እና 121 ካሬ ስፋት ያላቸው የጋራ መኖሪያ ህንጻ ውስጥ አፓርትመንቶች አሉን። እንደ ለምሳሌ 106 ካሬው ጠቅላላ ክፍያው 10 ሚሊዮን 70 ሺህ ብር ነው። ነገር ግን አንድ ጊዜ ለሚከፍል ደንበኛ በ6.5 ሚሊዮን ብር እየሸጥን እንገኛለን። ያ ማለት በ61500 ብር እየሸጥን ስለምንገኝ ማለት ነው። ቦታው በጣም ቆንጆ ቦታ ነው። ለመኖሪያ ተመራጭ የሆነ ቦታ ነው። ከዋና መንገድ 50 ሜትር ገባ ብሎ ይገኛል። ከዚህ በተጨማሪም ደግሞ በውስጡ ሊፍት እንዲሁም ደግሞ በቂ የመኪና ማቆሚያ እንደገና ደግሞ ሰፊ የሆነ ቴራስ የያዘ መሆኑ ለየት ያደርገዋል። ከዚህ በተጨማሪ ደግሞ ረጋ ብላችሁ መክፈል የምትፈልጉ ደንበኞች ካላችሁ 10% ከፍላችሁ ቀሪውን ያለምንም ዋጋ ማስተካከያ ወይም ደግሞ ያለምንም ወለድ በ2 አመት መክፈል የምትችሉበት አጋጣሚ አለ። አሁን ያለበት የፕሮግረሱ ኦልሞስት 8ኛ ጨርሰን ወደ 9ኛ እየሄድን እንገኛለን። ሶ በቂ የሆነ ቤዝመንት አለው። እንደገና ደግሞ ግንባታው በፍጥነት ነው እየተገነባ የሚገኘው። በዋናነት ቴምር ፕሮፐርቲስ ብዙ ሳይቶችን አስረክቦ ያውቃል። ከዚህ በፊት ወደ 6 ሳይቶችን ለደንበኞች ያስረክባል። ከዚህ በተጨማሪም ደግሞ አሁን ላይ ሌሎችን ተጨማሪ ሳይቶችን እየገነባ ይገኛል። በፍጥነት ነው እየገነባ የሚገኘው። ይህ ቴምር ፕሮፐርቲስ ከሌሎች ሳይቶች ወይም ከሌሎች ሪል ስቴቶች ለየት ያደርገዋል ብዬ ማስበው ምን መሰላችሁ? የሚገነባው ሲንግል ቢልዲንግ ወይም ደግሞ አንዳንድ ብሎክ ብቻ ነው እየገነባ የሚገኘው ማለት ነው። ይህ ደግሞ በቀላሉ በፍጥነት ግንባታውን ለመገንባት ያስችለዋል። ከዚህ በተጨማሪም ደግሞ ሳይቱን እየጨረሰ ነው እያስረከበ ለደንበኞች እያስረከበ ነው በዛው የሚቀጥለው። ከዚህ በተጨማሪም ቴምር ፕሮፐርቲስ ሌሎች ሳይቶችን ይዘን መጠናል። በዋናነት መሀል ከተማ የምትፈልጉ ደንበኞች ካላችሁ ሳር ቤት ላይ አዲስ ሳይት ይዘን መጠናል፣ ቫቲካን ኤምባሲ አካባቢ። ከዚህ በተጨማሪም ደግሞ አዋሬ ቤተ መንግስት ጀርባ እዛ ጋም አዲስ ሳይት ይዘን መጠናል። ሌላው ንግድ ሱቅ መግዛት የምትፈልጉ ደንበኞች ደግሞ በዋናነት ገላና ፒያሳ ላይ ይዘን መጠናል። የገላኑ አሁን ቅርብ ጊዜ ነው የወጣው። ከ2.5 ሚሊዮን ብር ጀምሮ ጠቅላላ ክፍያ የባለ ሱቅ መሆን ትችላላችሁ። ቅድመ ክፍያው ደግሞ 500 ሺህ ብር ከፍላችሁ የዚህ ገላን ኮንዶሚኒየም አካባቢ የሚገኝ የንግድ ሱቅ ባለቤት መሆን ትችላላችሁ። በዋናነት ይህ ሳይት ለቅርብ ጊዜ ነው የወጣው። ስለዚህ የተሻለ ቦታ መምረጥ ትችላላችሁ። ሌላው ፒያሳ ላይ ደግሞ ግራውንድ የምትፈልጉ ደንበኞች ካላችሁ ግራውንድ ላይ 20 ካሬዎች አሉን። ብዙ የካሬ አማራጭ አለ። ግራውንድ ላይ 20 ካሬ ነው። እነዚህና ጠቅለል ያሉ መረጃዎች ማግኘት የምትፈልጉ ደንበኞች ካላችሁ ስክሪን ላይ ስልክ ቁጥሬን አስቀምጥላችኋለሁኝ። አብራችሁኝ ስለቆያችሁ በጣም አመሰግናለሁ። ዋትስአፕ፣ ቴሌግራም እንዲሁም ደግሞ ቫይበር እጠቀማለሁኝ። በእነዚህ ፕላትፎርሞች ልታገኙ ትችላላችሁ። በሌላ ቪዲዮ እስከምንገናኝ ድረስ መልካም ጊዜ